አፌን ተነቀልኩ ብላ ወድቃ በራሷ ሕክምና እንድትገባ ፈልስፋና ለማስመሰል እንጂ እውነት ሕክምና የሚያስገባ አልነበረም። ከሮቤል በትኩረት እየተከታተላትና እንዲሁም ደግሞ ከሳሙኤል ጋር ያላቸውን የአባቱን የህይወት ማጥፋት ስላወቀባቸውና እንዲሁም ስለነቃ ወደፊቱ ሊፈጠር የሚችለው ከባድ ነገር ነው በማለት በማሰብ ወደ ኋላ የምታመልጥበትንና ይህን ነገር ሀሴት ብላ ከሳሙኤል ጋር ለመለየት ብትፈልግ እንኳን ሳሙኤል ደግሞ ይህ ነገር ካልተጣራና ብዙ ፋይል ካልወጣልኝ ራስሽ ነሽ ጉድሽን የምችው እያለ ሲያስፈራራት ነበረ። ክሮቤልም ደግሞ ይህንን ሁሉ አስቀድሞ አውቆ ነበር። ግን የሚናገረው ንግግርና እንዲሁም በትኩረት የሚከታተላቸው ስለሆነ በጣም ፈርተውታል። የቤቷም ሰራተኛ ቡርቴ ስለሚያስጨንቋትና ስለሚያናግሯት ያላትን ፍራቻ ክሮቤል ጠንቅቆ ነው ያወቀው። የቤት ሰራተኛዋም ከቤት ወጥታ ብትሄድና እንዲሁም ደግሞ ወደ ሌላ አካባቢ ወይ ተዛውራ ብትገኝ ሌላ ችግርና መከራ እንደሚመጣባት እያስጨነቋትና እያስፈራሯት እንደሆነ ክሮቤል አውቋል። እንዲሁም በአጋጣሚ በመስኮት እንደዘለቀ ሳሙኤል ልጇን ይዞ ሲያስፈራራትና ሲያስጨንቃት አይቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱና ከጎናችን ሆናችሁ ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። ባለፈው ቪዲዮአችን ላይ እንዳየነው አይዳም ሆነች ሳሙኤልም አሰፋን እንዳልገደሉና የሰው ህይወት እንዳላጠፉ እንዳይታወቅባቸው የራሳቸው የሆነ መልእክትና እንዲሁም ደግሞ ፋይል እንዳይገኝባቸው ሂዳያ ጋር እየተመካከሩ እንዲሁም ደግሞ የቤት ሰራተኛ የሆና ከምትኖረዋ ከቡርቲ ጋር ማስጨነቅ እንዲሁም ከቻ የምትናገሩን ሁሉ ለኪሮቤል ታሳውሽና ከተናገርሽ ራስንችንም እንደ እናትሽ ልቀብርሽ እችላለሁ በሚል ፍራቻና እንዲሁም ብዛቻ ምንም ነገር ሳትናገር ተቀምጣ ነበር። ክሮቤልም ደግሞ በርቀት እንኳን ቢሆን በትኩረት እየተከታተላቸው ነው። ሳሙኤል ምን አይነት ስራ እንደነበረውና እንዲሁም የት እንደነበረ እንደሚሰራ ጠንቅቆ ያውቃል። ግን ሳሙኤልንም ሆነ አይዳያንም ምንም አይነት ፍንጭና እንዲሁም ደግሞ ንግግር ሊናገር አይችልም። ሳሙኤል ግን የክሮቤልን አስተያየትና እንዲሁም ደግሞ አካካዲ በጣም ፈርቶታል። ለምን እንደሆነ ባይታወቅም እንኳ በእርግጥ የሰው ህይወት ማጥፋቱን ሳሙኤል ውስጡ እያወቀ ስለነበር ከክሮቤል ጋር ደፍሮ ለማውራትና ለመቀመጡ ሞራን አንሶታል። ይህ ማለት ክሮቤልም ሲፈራውና ሲሸሸው የሳሙኤልን ሀረካት ሁሉ ተረድቶና አውቆ የአባቱን የአሰፋን ህይወት እንዳጠፋ ውስጡ እየጠረጠረ ነው። እንዲሁም ደግሞ ቡርቲን ለመጠየቅ እየፈለገ እንኳን ለመናገርም ጊዜ ያለው ሁሉንም በቀስ አውቃለሁ በማለት በትዕግስት አልፏቸዋል። በዛሬው ቪዲዮአችን ላይ ግን ሳሙኤል ከቤት መጥቶ እንደ እንግዳ መስሎ ቁጭ ባለበት አቅጣሚያ ላይ ክሮቤል ደርሶ እንዲሁም ዝንገት ስለደረሰባቸው የሚሉት ጠፍቷቸው አይዳያም አፏ እየተተባተበ ትልቅ እንግዳ መጥቷል፣ እባክሽን ሻይም ሆነ ቡናም አፍልተሽ ለእንግዳ መሆን ይዘሽ ነይ በማለት ቡርቲ የቤት ሰራተኛዋን ስታዝ ነበረ። ቡርቲም ሳሙኤል በጣም የሚያስጨንቃትና የሚያስፈራራት ስለሆነ ደግሞ ካጠገቡ ሻይ ሳይሆን ቡና ፍልታ ነበር ያቀረበችው። ስታቀርብም ዝንገት አደናቅፏት አንደኛው ስኒ ስለተደፋና ስለተሰበረባት እዳ በጣም ነበር የጮኸችባት። ክሮቤልም ግን ውስጡ በጣም እውነት የሆነ ነገር ስለሚሰማና የሸከከው ነገር ክሮቤልም ይህ ውስጥ የጠረጠረው እውነት ሊሆን ይችላል በሚል እንኳን እነሱ ለማስመሰል ሲጥሩም ሳሙኤል እንግዳ ሲመጣ እኮ ምን እንደሚያስፈልገውና ምን እንደሚወድ መጠየቅ ነበረበት። መጀመሪያ ቡና ይሁን ሻይ ሳትጠይቂው ሰራተኛ አዞ ማስመጣቱ ተገቢ አይደለም። ስለዚህ ምንድን ነው በሚል ሲጠይቃት እንኳን ሳሙኤልን በድንጋጤ የክሮቤልን አስተያየትና እንዲሁም ማመላለስ አጠያቅ በጣም አስደንግጦትና ፍራቻ ስለነበረው ትክክል ነህ፣ እኔ እንዲያውም ቡና አልወድም፣ ቡና ፍላጎት የለኝም፣ እሷ ዝም ብላ ነው ያስፈላችሁ እንጂ የኔ ፍላጎትና ምርጫ አልነበረም ነበር ንግግሩ። ሳሙኤልም አይ ስለዚህ አሁን ላይ መሄድ አለብኝ በማለት በድንጋጤ ምንም ሳታስበው ሄዳ ብድግ ብሎ ሄደ። ክሮቤልም ምንም የተናገረውና
ያወራው ነገር የለም። በዝምታውና እንዲሁም በትኩረት መመልከቱና መከታተሉ ለሁለታቸውም እረፍት ሊሰጣቸው አልቻለም። በመካከላቸው ግን ብዙ እየተሰቃየች እና እየተጨነቀች የነበረችው የቤት ሰራተኛ ቡርቲ ናት። ቡርቲ ደግሞ በጣም ህፃንና እንዲሁም ደግሞ ችግርተኛ፣ በጣም የዋህ፣ ለስራዋ ታታሪ እንዲሁም ለሁሉም ሰው ክብር ያላት ነበረች። ግን በዛቻና እንዲሁም ደግሞ በማስፈራሪያ ሁኔታ ክሮቤል የሚያወራውና የሚሄድበትን እንድትከታተልና እንድትናገር አይዳም ሆነ ሳሙኤልም እየተናገሯት ነበረ። ክሮቤልም ግን እንዲህ እንዳሏትና እሱን እንደምትከታተለውና እንደምታዳምጠው ውስጡ አውቋል። እየተመላለሰች ስትሄድና ስትመጣ የነበረው እኔን ለመሰለልና ለማየት እንደነበረ አውቃለሁኝ፣ ግን ልንገራት በሚል ምክንያት እንደ አጋጣሚ ስልክ አውርቶ በነበረበት አቅጣሚያ ላይ ዞር ሲል ከኋላው ነበረች። ቡርቲን በድንጋጤ እንዴ ክሮቤል አለ እንዴ? ወደ ውጭ ወጣ መስሎኝ ነበር እኮ እንዴ? አይ ብላ ወደ ኋላ ስትመለስ ቡርቲ ለምን ነበረ የኔ መውጣትና ለመውጣት አንቺን እንዲህ ብዙ ያስጨንቅሻል እንዴ? ስለዚህን ልወጣልሽ ነው ላንቺው ስል እንደዚህ እንደምትከታተይኝ ግን አላወቅኩም ነበረ። የሚያስፈራራሽና የሚያስጨንቅሽ ሰው እንዳለ አውቄያለሁኝ። ደግሞም ያ ሳሙኤል የሚለው ነገር ለምንድን ነው እጅሽን ይዞ ሲያስፈራራሽና ሲያስጨንቅሽ ወግድ ብለሽ ታጠገብሽ ማሳገድና እንዲሁም ደግሞ ማከልከል አለብሽ። ዝም ብለሽ የተጨነቅሽውና የፈራሽው ለምንድን ነው? ተራሽ ላይ የመመለስ ኃላፊነት አለብሽ ብሎ ክሮቤል በተናገረባት አጋጣሚም ቡርቲም አይ ምንም አይደለም፣ አላስፈራራኝም፣ አላዘኝም እኮ በሚል ልታልፈው ነበረ። ክሮቤል ግን እንዲያጋጣሚ ወደ ውጭ እሱ ተነስቶ በሄደበት ጊዜ ከቤት በመስኮት ላይ ብቅ ብሎ ሲመለከት ቡርቲም ውጭ ላይ ታልካ የነበረችውን ከሱ ዕቃ እያመጣች በነበረበት አቅጣሚያ ላይ ተገናኝተው ነበር። በዛም የተገናኘችበት መንገድ ላይ ሳሙኤል ስላገኛት የእኛንና እንዲሁም ደግሞ የአይዳን የሰራነውን ስራ አንዲት ነገር እንኳን ለክሮቤልም ሆነ ሌላ ሰው መረጃ ብትሰጪ አንቺንም እንደ እናትሽ እዛው እናትሽ ቀብራይ ነው ማቆምሽ የሚል ፍራቻ በተደጋጋሚ እየተናገራት ነበረ። ስለዚህ ቡርቲም ምንም አይነት ነገር መናገር አትፈልግም። ግን ያም ሲያስፈራራትና ሲያስጨንቃት ያለውን መረጃ ሁሉ ለመስጠት ትሞክራለች። ደግሞም የተፈጠረውን የነፍስ ማጥፋትና እንዲሁም የአባባ እንስሳው የሚሉት የሽማግሌ ህይወት መጥፋቱ እረፍት አልሰጣትም። የሳሙኤልም ሆነ የአይዳ ንግግር ማስመሰል እንደሆነ ስለገባት በጣም ውስጧ ተረብሾና ተናዳ ስለነበር በኩሽና ምግብ ስትሰራና እንዲሁም ሴቶች ስራ ስትሰራ ንግግሯ መርዞች አስመሳይ ሁላ እንዲህም በአንዴ መቃየር ይቻላል እንዴ? እንዴት የሰው ህይወት በማጥፋት ውስጣችሁ ይረካል? አስመሳይ ናችሁ መርዞች እያለ ለብቻዋ ስትነጋገር እንደብድና እንዲሁም ደግሞ ልክ እንደ ሌላ ሰው ብቻዋን እንድታወራ አድርገዋታል። የተደረገችበት ምክንያት ግን በውስጡ ያለው እንዳትናገርና እንዳታወራ ስለታፈነችና እንዲሁም ማስፈራራና ዛቻ ስለበዛባት ነው። ይህን ሁሉ ግን ተናግራ ለክሮቤል አውቆ የአባቱንም ሆነ እንዲሁም ደግሞ የእሷን ጭንቀት ቢፈታላት ደስ ይላል ነበር። ግን አሁን ባለበት ላይ መናገር ፍላጎት የላትም። ክሮቤልም ይህን ነገር በትዕግስት ለማለት ፈልጎ እንጂ ሁሉንም ነገር አውቋል። ሳሙኤልም ከዛ ከተመለሰ በኋላ ስራ መስሪያው የክሮቤል እኔ አንሶ ቢሮ ነው የምሰራው፣ ከፈለከኝና እንዲሁም የምትፈልገኝ አይነት ነገር ካለ ከቢሮ የመተህ ማናገር ትችላለህ በሚል ክሮቤል በኮንፊደንስ ሲናገረው፣ ሳሙኤል ግን የመስሪያ ቦታውንና እንዲሁም ቢሮ መናገር አልፈልግም። እሺ በማለት ፊቱን ሳይዞር ቀጥታ መንገዱን ሄደው። ይህ ማለት በጥንቃቄ ይህንን አይነት አሰቃቂ ነገሮች ሁሉ እንደፈጸመው በአካሄዱና እንዲሁም በንግግሩ በፍራቻው እራው ላይ ያለው የሚነበብ የፊት ከረኖች ያስታውቃል። ለምን የፍራቻ እንዲሁም የጭንቀት የመርበትበትና የመንቀጥቀጥ ይታይበታል። ወንድ ደግሞ እንዲከፈራ የሰራው ነገር ስላለ በእርግጥ ምንም መጠርጠር አያስፈልግም። እዚህ ሳሙኤልም እየተንቀጠቀጠና ያንን የፍራቻ አይነት ይዞ ቡርቲን ከመንገድ ማስፈራርቶ ቀጥታ የሄደ ወደ ቢሮ ነበረ። ቢሮም ገብቶ ቁጭ ብሎ በማስላላት ይህንን ነገር እንዴት አድርጌ ገንዘብ ለማግኘት ይህን ነገር መፈጸም የለብኝም፣ የኔንም የራሴ ያልኳት ሚስቴን መስጠት አልነበረብኝም፣ ጥፋቱ የራሴ ነው በማለት ብቻውን ማውራትና መጸጸት ጀመረ። አይዲያም ይህ ነገር ያረገችው ነገርና እንዲሁም ሳሙኤል ያረገው ነገር ትክክል ስላልመሰላት እንዴ ምን ነበርን
እኔማ ምንም ሰው ሳይሰማና ሳያውቅ ቀጥታ ሂጅ ሳሙኤልን አናግሬ የተፈጠረውን ነገር በሙሉ አውቄ እመጣለሁኝ ብላ ብድግ ብላ ልብሷን ለባብሳ ሻንጣውን አንስታለች። ስትሄድም በእርግጥ ሳሙኤል ከቢሮ ነበርና የተፈጠረውን ነገር ለመጠየቅ ሄደች። ሳሙኤል እኔ አሁን ላይ በጣም እየጨነቀኝና እየፈራሁ ነው ያለሁት። ስለዚህ ያለህን መረጃና ፋይሉን በእርግጥ ሁሉንም እንድታሳውቀኝና እንድትሰጠኝ እፈልጋለሁ በማለት ጠይቀችው። ሳሙኤልም አይ አሁን ላይ ብዙ የጎደሉ ፋይሎች አሉ። ስለዚህ እነዛን ፋይሎች ደግሞ የማሟላትና ፈልጎ የማንጣት ኃላፊነቱ ያንቺ ነው። ስለዚህ እንድታመጭ ይህ ነገር ግን ይህን አይነት ጭካኔ የፈጸምከው አንተ ነህ ስትለው እንኳን ምን ነው አዘንሽለት እንዴ? ቆረቆረሽ? እኔ እኮ አንቺን ከሱ ጋር እንድትሆኚ የወሰንኩትና የፈለግኩት ለጊዜው የምንፈልገውን ነገር አሟልተሽ እንድትመለሽ እንጂ ከዛው እንድትኖሪ አልነበረም። ስለዚህ የሰራሽው ስራ ትክክል እንዳልሆነ ማወቅ አለብሽ በሚል ነበር ንግግሩም። አይዳም አይ ይህ ቢሆንም እኮ ይህን አይነት አስጨካኔ ይሄ ሰውን ህይወት ማጥፋት አልነበረብም እና እውነት ሰርተዋል አንተን የገደልከው በእርግጡን ተናገር ብላ ስታፋጥጠውና ስትጮህበት ስትጨነቅ ያየ ጊዜ ምን ነው አዝነሻል እንዴ? አሁን ነኝ እሺ ምን ታመጫለሽ በሚል ሲናገራት ልክ የሴት ሳይሆን ንግግሩ ወንድ የሚናገሩና የሚያስፈራራ ይመስል ነበር። ወንድ ከሆነና እንዲህ አይነት ጀግንነትና ቆራጥ ከሆነ ለክሮቤል ተናግሮ የሚፈጠረውን ነገር እዛው መፋለምና መግጠም የነበረበት። ስለዚህ አሁን አይዲያ ላይ ስለ ሴት መፎከርና መዛት አይጠበቅበትም ነበረ። አይዳም ደነገጠች። እንዴት እንዲህ በኮንፊደንስ አፍን ሞልተህ ትናገራለህ? ያጠፋው እኮ የሰው ህይወት ነው በማለት ጩኻም ስቅስቅ ብላ አለቀሰች። ምንም አይነት ነገር ቢያስፈልገንና እንዲሁም ደግሞ የምንፈልገው ነገር ቢኖር እንኳን የሰው ህይወት ማጥፋት በሱም አልነበረብንም። ትልቅ ስህተት ተሳስተሃል። ይህን ነገር ክሮቤል ታወቀ ምን እንደሚያደርገን ታውቃለህ ስትለው አይ አያውቅም፣ ሊያውቅም አይችልም። ስለዚህ አሁን ላይ ግን ያቺ የቤት ሰራተኛሽ ከቤት እንዳትወጣ ያፈለግኩ ለዛ ነው። የትም እንዳትነቃነቅ፣ ምንም አይነት መረጃ እንዲያሰጥ ቤት መቀመጥ አለባት። ሲያትም እኔ እኮ እሷን የማሰርና የመቸከል ምንም ነገር ኃላፊነት የለብኝም። መስራት ከፈለገ መስራት፣ ማስራት ካልፈለገ ደግሞ መውጣት መብት አላት። ስለዚህ እኔ እሷን ቁጭ ብዬ መጠበቅና አንዱ ማሰር የለብኝም። የሚፈጠረው ነገር ግን ኃላፊነት አልወስድም ስትለው ትወስጃለሽ በሚል ንግግሩ ስላልተመቻትና እንዲሁም ደግሞ የተፈጠረ ነገር ሙሉ ስህተት ስለነበረ ተነስታ ሄደች። እቤት ከሄደችም በኋላ ክሮቤል እቤት መኖሩን አታውቅም። ቡርቲም እቤት የነበረችው ሰራተኛ ያው ምግብ አዘጋጅታ ስለነበረ አይዳን ከውጭ ስለመጣ ምሳ አቅርቤ ነበረ እትዬ ምሳ ትበያለሽ ስትላት ነይ ምን ፈልገሽ ነው አለች። አይ እዚህ ክላስ ተገባሽ ስለቆየሽ ምሳ ትፈልጊ እንደው ብዬ አቅርቤ ነበር መተሽ ትበያለሽ አለቻት። ነይ ገባ በይ ብላ አስገብታ ጠየቀቻት። ቆይ አንቺ እዚህ ቤት ስለኛ የምታውቂው መረጃ አለሽ ብላ ስትጠይቃት ቡርቲን በመንቀጥቀጥ ምንም የማውቀው ነገር የለኝም፣ ግን ሳሙኤል አባባ እንደሞተው እና ምናምን ብላ በመንቀጥቀጥ ተናገረች። ይህ ንግግሯ ግን አይዳን እረፍት ሊሰጣት አልቻለም። እሱንስ እንዴት አወሽ? እንዴት ልታውቂ ታያቻለሽ? አንዲት አይነት ፍንጭ ንግግር ብትናገሪ ህይወትሽን ነው ማጠፋው። ስለዚህ ተጠንቀቀሽ መኖር አለበት በማለት በቁጣ ከዛ ከቤት አባረረቻት። ቡርቲን በጭንቀት ስለነበረች እሺ ብላ ሄደች። አይዲያ ግን ይሄንን ነገር እረፍት ስላልሰጣት ስታሰለውና ስትፈክር በመካከል ሽንት ነቅሌ በወርቅና እኔ ህክምና ገብቼ እንዲሁም ራሴን ስቼ ስለነበር በአጋጣሚ ያው ክሮቤል ካጠገቤ ስለሚሆን በትንሹ መረጃ ላገኝ እችላለሁ፣ ወይም እኔን ሲጠብቅ ስልክ ሊያወራ ስለሚችል በዛ አጋጣሚ ላይ መረጃ ላገኝ እችላለሁ በሚል ራሷ እንደመሳት ብላ ወደቀች። ቡርቲን በድንገት አይታ ስለነበረ ያንን ለማንሳት ስትጣጣር ክሮቤልንም እሷንም እየጮህ ስለነበረ ክሮቤል አንስቶ ህክምና አስገባት። ህክምና በገባችበትም ሰዓት ስልክ ተደውሎ ልጅ መኖሯን አያውቅም ክሮቤል። እኔ ልጇ ነኝ ስትል በጣም ውስጡ ምንም አልደነገጠም የሚያውቀው ነገር ስለነበረ። አይዲያ ግን የህመማት ህመም ውሸት ስለነበረ ነቅታ እባክህ በጣም እያመመኝ ነው ስልክ አታውራ ስትል የሚያወራውን ስልክ ደግሞ ላውድ አድርጎ አሰማት። በጣም ደነገጠች። ልጇን እዛ ቤት እንድትመጣና እንድታያት ተናገራት። ክሮቤል ግን በጣም ተገርሞና እያያት ነበረ። በዙ አጋጣሚ ጀግና ነኝ የዝምታ ባለቤት ብያለሁ። ውድ ቤተሰቦች ስላዳመጣችሁኝና እንዲሁም አብራችሁ ስለቆያችሁ ከልብ አመሰግናለሁ።
በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም።